አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው። እንዳልክና ማህደር እድሜ 22 ነው። ሞዴል የመሆን ፍላጎት አለኝ። መጠነኛ የሚባል ስልጠና ወስጃለሁ። ወደፊትም በዚሁ መግፋት ፈልጋለሁ። ነገር ግን ራሴን ከሌሎች ጋር በአካል ከማውቃቸውም ከማላውቃቸውም ጋር የማነጻጸርና የመፎካከር ችግር አለብኝ። ምናልባት ማነጻጸሩ ችግር ላይሆን ይችላል። ነገር ግን እኔን የሚሰማኝ ከሁሉም ጋር መፎካከር እንደማልችልና ተመራጭ አለመሆኔን ነው። እንዲህ የተሰማኝ እንዴት ሞዴል ሆኜ መቀጠል እንደምችል አላውቅም። ግን ሁሉም በኢንስታግራም ላይ የማያቸውም ሆኑ ስራ ሲኖር ሲጠሩን ከማገኛቸው ሁሉ ከአንዳቸው እንኳን እንደምሻል አላውቅም። በራስ የመተማመን አቅሜ ከፍ እንዲል እፈልጋለሁ። ካልሆነ ግን ህልሜ ይጨናገፋል ብዬ እፈራለሁ። ምን ላድርግ? በራስ መተማመን የጎደላት። አመሰግናለሁ እንዳልክና ማህደር። በራስሽ መተማመን የጎደለሽ አድማጫችን፣ በመጀመሪያ የሚሰማሽን ሐሳብና የሚሰማሽን የበታችነት ስሜት በግልጽ አውጥተሽ ትክክለኛ የሆነውና ያልሆነውን ለይተሽ ለህልምሽ እንቅፋት የሚሆነው ነገር ለይተሽ በማውጣትሽ ላደንቅሽ ወዳለሁኝ። በመቀጠልም እስኪ ስለ ማህበራዊ ንጽጽር ትንሽ ብናወራ ደስ ይለኛል። ማህበራዊ ንጽጽር ከሰው ልጆች ጋር አብሮ ያለ ከፍጥረት ጀምሮ እንግዲህ እስካሁን ድረስ የሚቀጥለው ብዬ እማምነው ነገር ነውና ወደድንም ጠላንም ራሳችንን ከሰዎች ጋር ማነጻጸራችን አይቀሬ ነገር ነው። ማነጻጸር እና ማወዳደር ማየት እና ራስን ማየት በራሱ መጥፎ ነው ብዬ ባላምንም፣ ነገር ግን አወዳድሮ ግን አንቺ እንዳልሽው ወደ ታች የመውረድ ነገር ግን በጣም ከፍተኛ የስነ ልቦና ጫናን ይፈጥራል። ራሳችን የምናወዳድረው ያለንበትን ቦታ አይተን እንዴት አድርገን እናሻሽላለን፣ ጥንካሬያችን ምንድን ነው የሚለውን ለማየት ከሆነ ማነጻጸርና ማየት መልካም ነገር ነው። ሌሎች ሰዎች እንዴት እዚህ ጋር ደረሱ፣ እኛ ደግሞ ለምን አልደረስንም ብለን አይተን ከዛ ወደ እነሱ የደረሱበትን መንገድ አይተን ራሳችን ለማድረስም ከሆነ ራዕይ ለመሰነቅ ስለሆነ አስፈላጊ ነገር ነውና እኛ ብዙ ጊዜ ራሳችን የምናሳድገው ከሌሎቹ አንጻር እያየንም ስለሆነ ለመበረታታት የሚጠቅም ለማደግ የሚጠቅም ትልቅ ነገር ነው ብዬ አምናለሁኝ። ማህበራዊ ንጽጽር ችግር የሚሆነው የበታችነት ስሜት ይሄ ውስብስብ የሆነ የበታችነት ስሜት እንዲሰማን የሚያደርግ ከሆነ በእንግሊዝኛ ኢንፌሪዮሪቲ ኮምፕሌክስ ብለን የምንለው ማለት ነው። ራሳችን እያወዳደርን እኛ ያነስንነን በሚል ሁል ጊዜ እያንዳንዱ ነገሮቻችንን እንደ ያነሰ ስሜት በሁሉ ነገራችን ከሌሎች የምናንስነን የሚለውን ስሜት የምናስተናግድ ከሆነ ያ ከፍተኛ ጉዳት አለው። በራስ ያለመተማመንን፣ ያለንን ነገር ያለመቀበልን፣ ከዛ ደግሞ ወደፊት ለመሄድ በምቀኝነትና ከሌላው ጋር ራስን በማወዳደር ሁልጊዜ ራስን የማግለል ወይም ደግሞ ሌላው ላይ የመሸረብ ነገር ላይ ብቻ እንድናተኩር ያደርገናል እንጂ ራስን ወደ ማሻሻል አያመጣንም። ስለዚህ ልክ ራሳችን የምናነጻጽረው የበታችነት ስሜት እንዲሰማን ለማድረግ ከሆነ ወይም የሚያደርገን ከሆነ እሱ ላይ ነው ከፍተኛ ችግር ሊኖር ይችላል ብዬ የማስበውና እንደው ማህበራዊ ንጽጽር ያለ ነገር ቢሆንም ነገር ግን ራሳችን ለማሻሻልና ወደፊት ለመሄድ ራዕይ ለመሰነቅ ጉድለታችን አይተን ለማስተካከል ከሆነ እሰየው የሚያስብል ነገር ነው። ግን እኛ ከሌሎቹ ያነስንን እንግዲህ አንዳንድ ጊዜ የምናንስበት ነገር ደግሞ የምናወዳድረው ነገር ወሳኝ ነው። አንዳንድ ጊዜ መለወጥ የማንችላቸው ነገሮች ይሆናል። ደግሞ እያነጻጸረን አንሰናል ብለን የምንለው ነገሮችን እንዳለ ከመቀበል ይልቅ ማለት ነው ከመልክ ጋር ከቁመት ጋር እንደዚህ ከተፈጥሮ ጋር ከራሳችን ተፈጥሮ ጋር በማያያዝ ሊሆን ይችላል። ወይም ደግሞ ከኑሮ ደረጃ ከገንዘብ ጋር በማያያዝ ሊሆን ይችላል። ከእውቀትና ከትምህርት ጋር በማያያዝ ሊሆን ይችላል። ሌሎችም ነገሮች በተለያየ መንገድ ሰዎች ያላቸው እድል ኦፖርቹኒቲዎች ጋር በማያያዝ ሊሆን ይችላል። ብቻ እኛ ራሳችንን እያነጻጸርን አነስ ብለን እንገኛለን እንደዚህ የሚል እሳቤ ሲመጣብን ያ ነው ትልቁ ከፍተኛ ችግር የሚሆነው። ወደ መፍትሄ ተኮር ወደ ሆነውና ራስን ወደ ማሻሻል ሳይሆን ራሳችንን እንዳነስን አድርገን ወደ ማይሆን ነገር ውስጥ ራሳችን እንከታለን ማለት ነው። በቀጥታ ወደ አንቺ ጥያቄ ልምጣና አንቺ
ከማቃቸውም ከማላቃቸውም ጋር ራሴን አነጻጽራለሁ፣ አፎካክራለሁ። ከዛ ደግሞ ተመራጭ አይደለሁም የሚል ስሜትን ወስዳለሁ ነበር ያልሽኝ። ስለዚህ አንደኛ ያወዳደርሽ ያለሽው እነማን ናቸው የሚለውን ነገር እናምጣቸው። የማቃቸው ያልሽው እንግዲህ ምናልባት ሞዴሊንግ አብራችሁ ከተማራችኋቸውም ጋር ሊሆን ይችላል፣ ወይም ደግሞ ከምታያቸው ሞዴል አሸንፈው ከወጡት ከሚወዳደሩትም ጋር ሊሆን ይችላል። ከነሱ ጋር በአይንም ከምታውቂያቸው ከነዚህም ጋር ወይም ደግሞ ከማታውቂያቸው በምናቡ ዓለም ይሄ ቨርቹዋል ዓለም ብለን የምንላቸው ከነሱም ውስጥ በኢንስታግራም በቲክቶክ ወይ በምን ከሚገኙት ጋር ራስሽን እያወዳደርሽ ተመራጭ አይደለም የሚለውን እሳቤ ወስደዋለሁኝ ይሄንን። ስለዚህ ራሴን ደግሞ በቃ ከነዚህ ጋር አወዳድሬ ብቁ አይደለሁም የሚለው ነገር ደግሞ ለሞዴሊንግ ስራዬ ደግሞ እንቅፋት ይሆንብኛል የሚለው ነገር ነው። ስለዚህ መጀመሪያ ወደሱ ልምጣና ማወዳደርሽ ከነዚህ ሰዎች ጋር በምን ልበለው? በቃ በመልክ ነው? በምንድን ነው ራስሽ የምታወዳድር? በቅርጽ ነው? በእውቀት ነው? ሞዴሊንግ የሚጠይቁት ነገሮች በእርግጥ የራሱ የሆነ መስፈርቶች አሉት አይደለ? እነዚህ ሁሉ እያወዳደርሽ እና እኔ ያነስኩ ነኝ የሚለውን ስሜት ለምን መጣበሽ? ማወዳደርና ማነጻጸር አዎ ተፈጥሯዊ ነው። አዎ ነገር ግን አንቺ ተመራጭ አይደለሁም የሚለው ነገር ለምን መጣ የሚለውን እዛ ጋር ማየት ጥሩ ነው። ሞዴሊንግ ስትማሩ የራሱ የሆነ መስፈርቶች እንዳሉት ትገነዘባላችሁ። ማለትም እንግዲህ አንደኛው ልበሙሉነት ነው አይደለ? ኮንፊደንስ እና ኮንፊደንስ ደግሞ የሚገልጥበት መንገድ አቋቋማችን፣ ራሳችንን የሚገልጥበት መንገድ፣ አረማመዳችን፣ ሀሳባችንን እንደው ጸጋ በተሞላ መልክ የምንገልጽበት መንገድ፣ እነዚህ ሁሉ የአካሄዳችንና የኛ ፕሬዘንስ ማለት ነው አይደለ? የኛ በዛ ቦታ ራሳችንን የምናሳይበት መንገድ አንደኛው ነው። አሁን ይሄንን እንዴት አድርጌ አሻሽለዋለሁ ብለሽ ማሰብ አለብሽ። ሌሎችን ስታይ አንሳለሁ ሳይሆን ሌሎች ስታይ እንዴት አድርጌ የራስሽንም ካየሽ ሌሎች ካየሽ በኋላ የእነሱ ጥንካሬ ስታይ ያንቺ ክፍተት ከሆነ እንዴት አድርጌ ራሴን አለማምደዋለሁ ብሎ ወደዛ መሄድ አንደኛው ልበሙሉነትሽን የሚጨምር ነገር ነው ብዬ አምናለሁኝ። ሌላው ደግሞ ተፈጥሮ ነው። እንግዲህ ተፈጥሮ ሁላችንም ያለንን ነገር ነው። የሌለንን ነገር ይዘን አይደለም የምንቀርበው አይደለ? ያለንን ይዘን ነው የምንቀርበው። ቁመትም የሰውነት ቅርጽም ክብደታችንና ቁመታችን ያለው ተመጣጣኝነት የፊታችንም ሁኔታ እነዚህ አይነት ነገሮችን እንግዲህ በትክክል የማቅረብ ነው። እንግዲህ አካላዊ ተፈጥሯችንን የተለያየ ነው። ነገር ግን ተፈጥሯችን እኛ የምንይዝበት መንገድና የምናቀርብበት መንገድ አንደኛው ተመራጭም እንድንሆንም እንዳንሆንም ያደርገናል። ስለዚህ በሰውነትሽ ላይ የምትቀይራቸውን ነገሮች ላይ የማትቀይራቸው ነገሮች ተቀብለሽ የምትቀይራቸው ነገሮችና ተመራጭ እንድንሆን ሊያደርጉን የሚችሉ ነገሮች ምንድናቸው የሚለው ነገር አይቶ በዛ ውስጥ አንደኛው ልበሙሉነታችን የምንጨምረው ያለን ነገር በመቀበላችን ነው። ያለን ነገር እንደ ውበት ስናየው ነው። ያለን ነገር እንደ ልዩነትን እንደ ውበት ማየት የምንችል ከሆነ ይሄንንም በዚህም ላይ አመለካከትሽን ሁሉ ሰው አንድ አይነት ነገር አይደለም የሚወደው አይደለ? ተመራጭ የምናደርገው እኛ ያልተቀበልነውን ሌላው ሊቀበለው ስለማይችል ራስሽን መቀበል ሌላው ተመራጭ እንድትሆኚ ከሚያደርጉሽ ነገሮች መካከል አንደኛው ነው ብዬ አምናለሁኝ። እንግዲህ ከሞዴሊንግ ውስጥ ሌላው መስፈርቶች ብለን የምናስበው ነገር የተለያየ ስታይሎችን፣ የተለያየ ዘይቤዎችን፣ የተለያየ አቋቋሞችን፣ የተለያየ ራስን የመግለጫ መንገዶችን እነዛን በሁሉ ቦታ ውስጥ ሁለገብ ሆኖ ያንን ማሳየት ትችያለሽ ወይ የሚለው ነገር ነውና ይህም የሚለመድ ነገር ነው ብዬ ነው የማስበው። ስለዚህ ራስሽን ለዚህ ነገር ማለማመድ ሌሎችን አይተሽ እኔ እዚህ ጋር ማሻሻል እችላለሁ ብለሽ በዛ ውስጥ ራስሽን ብቃት ለመጨመር የምትችይበት መንገድ ስለሆነ በዚህም መልኩ እንዴት አድርጌ ብቃቴን እጨምራለሁ ብለሽ ትኩረትሽ ራስሽን ብቁ ከማድረግ ጋር እንጂ ትኩረትሽ ራስሽን ከማሳነስ ጋር መሆን የለበትም። ስለዚህ የእይታ ለውጥ ነው የሚያስፈልግሽ። በአጠቃላይ የእይታ ለውጥ ነው። ከሰዎች ጋር አወዳድሮ ራስን ዝቅ ማድረግ የሚቻላል። ከሰዎች ጋር አወዳድሮ ደግሞ ራስን በዚህ ክፍተት አይቻለሁ አሻሽላለሁ ብሎ መቅረብ ይቻላል። ስለዚህ እይታሽን ከማሳነስ ይልቅ እይታሽን ለማሻሻል መጠቀም ከፍተኛ የሆነ እገዛ ያደርግልሻል ብዬ አምናለሁኝ። ሌላው ደግሞ
ራስሽ ላይ መስራት አለብሽ ብዬ የማስበው አንቺም ያነሳሽው ራሴን የበታች አድርጋለሁ ያልሽው ነው። እንግዲህ የሚመርጡት ሰዎች ይህቺ ሞዴል እና እንፈልጋታለን ብለው የሚመርጡት ሰዎች ብዙ ጊዜ የሚያዩት አንደኛው አቲቲዩድን ነው። አቲቲዩድሽ፣ አመለካከትሽ ምን ይመስላል? የበታች ነኝ ብለሽ የምታስቢ ከሆነ የበታች ነገር ተመራጭነት የለውም። ለምን? ለምሳሌ አንድን ድርጅት የምትወኪ ከሆነ ያንን ድርጅት አሳንሰሽ እንደ ራስሽ አሳንሰሽ እንድታቀርቢ ሳይሆን የበለጠ ጥሩ ነው ብለሽ እንድታቀርቢ ስለሆነ ያንቺ የበታችነት ስሜት በምታቀርቢው ነገር ላይ ይንጸባረቃል። ስለዚህ የበታችነት ስሜትም ሆነ እንዲሁም ደግሞ የበላይ ነኝ እኔ በዚህ ነገር የተላኩ ነኝ በዚህ ነገር የተሻልኩ ነኝ የሚል አስተሳሰብም እና በጣም ይሄ ኮኪ የሆነ በጣም ሌላውን የሚያናንቅ አይነት አቀራረብም በጣም ፕሮፌሽናል አይደለም። ስለዚህ አመለካከትሽ ላይ መስራትና ዛሬ ጥንቃቄ ማድረግ ያስፈልጋል። ከልክ በላይ አንድ ነገር ማድረግ ወይም ደግሞ ከልክ በታች ማድረግ አግባብ አይደለም እና ልከኛ መሆን፣ በትክክል ራስን ማቅረብ እና ትክክለኛ አመለካከት ይዞ መቅረብ ተመራጭነትን አንደኛው ከሚጨምሩት ነገሮች መካከል ነው። ሌላ እንግዲህ ራስሽን ስታነጻጽሪ ለየት ያለ ነገር ራስሽም ላይ ታያለሽ ብዬ አስባለሁ። ስለዚህ ምንድነው የራሴ ብራንድ ለየት የሚያደርገኝ ነገር ምንድን ነው? የኔ ስታይል፣ የኔ መገኘት፣ የኔ አቀራረብ ከሌላው ለየት ያለው ምንድን ነው የሚለው ነገር ያንን ብራንድ የራስሽን ብራንድ መፍጠር መልካም የሆነ የራስሽን የተለየ ነገር ሊያወጣ ይችላል። እንግዲህ ሌሎችንም ስታይ አንደኛው ማነጻጸር የራሳችንንም እንድናቅ የሚረዳን ነገር ስለሆነ የራስሽን ብራንድ በዚህ መልኩ ምንድን ነው እኔ ላይ ያለ ለየት ያለ ነገር ያንን እንዴት አድርጌ አሽሞንሙኜ ላቀርበው እችላለሁ፣ የተሻለ አድርጌ ላቀርበው እችላለሁ ብለሽ በራስሽ ጥንካሬ ላይ ያጠነጠነ ነገርን ብታደርጊ የበለጠ ጥንካሬያችንን ስናጠነክረው ነው የተሻለ ሆነ የምንገኘው ክፍተታችን ላይ ከምንረባረብ ማለት ነው። ክፍተትን በተለይ ሞዴሊንግ ስራ ላይ በእርግጥ ክፍተትን መሙላት አስፈላጊ ነው። ነገር ግን የበለጠ ጥንካሬን አጎልብቶ ማሳየት የተሻለና የተመረጠ እንድትሆኚ ያደርግሻል ብዬ አምናለሁኝ። አንድ ያነሳሽው ነጥብ ሁሌም በኢንስታግራም ላይ የማያቸው ሰዎች ራሴን ሳወዳድረው እንዴት እሻላለሁ የሚለው ነገር ያሳስበኛል ያልሽው አይደለ? አየሽ፣ በምናቡ ዓለም ላይ የምናያቸው የምንወዳደርበት ነገር ምናባዊ ይሆናል ማለት ነው። ስለዚህ ነው እነዚህ በምናቡ ዓለም ላይ ያለውን ይሄ ቨርቹዋሊ የምታያቸው ኢንስታግራም ላይ የምታያቸው ከነሱ ጋር ራስሽን ስታወዳድሪ ወይም አሁን ካሉት ለስራ ስትጠሩ ከምታወዳድሪያቸው እነዚህም ሁሉ የምታወዳድሪያቸው እይታሽ ካልተስተካከለ ሁል ቀን በራስሽ ላይ ክፍተት ማግኘትሽ አይቀሬ ነው። ስለዚህ አንደኛ በኢንስታግራም ላይ የምታያቸውን ለመማር ካልሆነ በስተቀር እንደዚሁ ለበታችነትሽ ስሜት ለማጋጋል ከሆነ ማየት አያስፈልግሽም ማለት ነው። ግን ከነሱ ውስጥ ምን ወስዳለሁ የሚለውን አሁንም ካደረግሽ ግን የምትሻሻይበትንና አንቺ የራስሽን ብራንድ በደንብ ልታውጪ የምትችይበትን መንገድ ለመቅረጽ የምትጠቀሚ ከሆነ እነዚህ ነገሮች ማየትሽ እሰየው ይሆናል። አለበለዚያ ግን አንቺን የበለጠ የሚጎዳ ከሆነ ግን እነዚህ አንቺን ትሪገር የሚያደርግሽ ነገር የበታችነት እንዲሰማሽ የሚያደርግሽ ነገር እዛ ላይ ማተኮር መልካም ነው ብዬ አላምንም። ስለዚህ የምታይበትን እይታ ካሻሻልሽ በራስ የመተማመን አቅምሽን ትጨምሪያለሽ። ክፍተትሽ ላይ የምትሰሪ ከሆነ እንደዚሁ ራስሽን ትራንስፎርም የማድረግና ብቁ ሆኖ የመገኘት ላይ መስራት ትችላለሽ ብዬ አምናለሁ። አለበለዚያ አንቺ እንዳልሽው ህልሜ ይጨናገፍብኛል የሚል ፍራቻ አለኝ ያልሽው፣ አዎ ፍራቻሽ ሊውጥሽ ይችላል። ምክንያቱም አካሄድሽ አወዳድረሽ ራስሽን የማሳነስ ላይ ስለሆነ፣ ስለዚህ አካሄድሽ የራስሽን እያወዳድረሽ እያየሽ የራስሽን ነገር የማሻሻል የራስሽን ብራንድ የመፍጠር የራስሽን ማንነት ወደ ምትፈልጊው ህልም ሊያደርስሽ የሚችለው ጎዳና ላይ መሄድ ስለሆነ ምናልባት ይሄንን በራስሽ ማትሺ ከሆነ ሜንተር የሚያደርጉሽ ሰዎች ላይ እነሱ ይሄን እንዲረዱሽ ማድረግ ያስፈልጋል ብዬ አምናለሁ። እንግዲህ ይቅናሽ። እንዳልክና ማህደር በሸገር